ጥልሽ አንተ መጽሐፍ ቅዱስ የታለ? የኔ መጽሐፍ ቅዱስ ይሄ ነው። የእናንተ መጽሐፍ ቅዱስ እጃችሁ ላይ እንዳለ አምናለሁ። ይሄው ያማረ ያሸበረቀ የእግዚአብሔርን ቃል የሚወዱ ሰዎች መጽሐፍ ቅዱስ በከለር የደመቀ ጌታ ኢየሱስ ይባርካችሁ። እኔ መጽሐፍ ቅዱሴን እወደዋለሁ። መጽሐፍ ቅዱሴ በህይወቴ ላይ የመጨረሻው ባለስልጣን ነው። የዚህ መጽሐፍ ቃል የህይወቴ ገዢ፣ የህይወቴ መሪ፣ የህይወቴ ባለስልጣን፣ የህይወቴ የበላይ ነው። ይሄንን መጽሐፍ እንደሌላ መጽሐፍ አይደለም የማየው፣ እንደሌላ መጽሐፍ አይደለም ትሪት የማደርገው። ከመጽሐፍት ሁሉ ይለያል። ምክንያቱስ እስትንፋሰ መለኮት አለበት። ዓለማትን የፈጠረ እግዚአብሔር፣ ዓለማትን ካለመኖር ወደ መኖር ያመጣ እግዚአብሔር እፍ ብሎበታል። ይሄ የመለኮትን እስትንፋስ የተሸከመ ህያው የእግዚአብሔር ቃል ነው። ተራ ታሪክ አይደለም። የሆነ ህዝብ ታሪክ አይደለም። ያለፈ ታሪክ አይደለም። ይሄ ህያው የእግዚአብሔር ቃል ነው። የሚሰራ ዛሬ እያነበብነው ዛሬ እየተካፈልነው ይሰራል፣ ያድናል፣ ይፈውሳል፣ ሰዎችን ከሞት ወደ ህይወት ያሻግራል። የዚህ መጽሐፍ የዚህ ቃል ኃይል ህይወታችንን ለውጦታል። ዛሬም እየለወጠ ይቀጥላል። ሃሌሉያ። ጌታ ሆይ እናመሰግንሃለን፣ ስለዚህ ቃል እናመሰግንሃለን። ዛሬም ደግሞ በፊትህ እግዚአብሔር ሆይ ይህንን ቃል ልንነጋገር፣ በዚህ ቃል ዙሪያ ልንጨዋወት አንተን ወደን ቃልህን ወደን ተሰብስበናልና ጌታ ሆይ አንተም በመካከላችን ስላለህ እንደ ቃልህ እናከብረሃለን፣ እናመሰግንሃለን። ሁለትም ሶስትም ሆናችሁ በተሰበሰባችሁበት በስሜ በዚያ እገኛለሁ ያልክ ጌታ ኢየሱስ አሁን በመንፈስህ አማካኝነት በመካከላችን አለህና ክብርና ምስጋና፣ ትኩረት፣ አምልኮ፣ መገዛት ሁሉ ላንተ ይሁን። በመካከላችን ከፍተኛው አንተ ነህ። በመካከላችን ትልቁ አንተ ነህ። በመካከላችን ዋናው አንተ ነህ። አንተን ሴንተር አድርገን አንተን ማዕከል አድርገን የተሰበሰብነው እግዚአብሔር ሆይ እዚህ ውስጥ ያለ 500 600 ህዝብ አንዱም ከአንዱ ጋር አንድ ሰፈር የተወለደ አይደለም። ነገር ግን አንተ ማዕከል ሆነ ሰብስበናልና ዛሬም ትኩረታችንን አንተ ላይ አድርገን አንተን እንማርሃለን፣ አንተን እናጠናሃለን። አንተ ራስህን ግለጥልን፣ በቅዱስ መንፈስህ ተናገረን። ብርሃንህ በዚህ ስፍራ ላይ ይብራ። ክብር በሰማይ በምድር ላንተ ይሁን፣ በኢየሱስ ስም አሜን። አስገራሚ ክፍል ነው እያየን ያለ ነው። ከምዕራፍ 16 ጀምሮ ስጀምር የይሁዳ ንጉስ አካዝ ወይም ደግሞ የኦዚያን የልጅ ልጅ ነው የምናገኘው። መጀመሪያ አካዝ እንግዲህ ከአባቱ ከዳዊት መንገድ ይልቅ የእስራኤልን ነገስታት መንገድ መከተል እንደመረጠ እናያለን። ከዛ በተጨማሪ ደግሞ የአሕዛብን እርኩሰት መለማመድ ጀመረ ይላል። እኔ ምዕራፉን ሳነበው እንደው የሆነ እብደት ውስጥ ያሉ ነው የሚመስሉት። በቃ እግዚአብሔርን ለማስቆጣት ራሳቸውን አሳልፈው ሰጡ ይላል። በቃ በመሰጠት ነበር እግዚአብሔርን የሚያስቆጡት። እናንተ በጣም እኮ ነው የሚያስደንቀው። ሰው እንዴት የሚያጠፋውን ነገር፣ ሰው እንዴት አታድርግ የተባለውን ነገር እንደዚህ እያደነ ያደርጋል ነው የምትሉት። በቃ ሮንግ ነው የተባለውን ነገር በሙሉ ተከትለው ሄዱ ማለት ነው። የእስራኤል ንጉስ ያደረገውን ነገር ብቻ እንግዲህ የይሁዳ ንጉስ ነው። ይሁዳ ላይ እግዚአብሔር ያለውን ዓላማ እናውቃለን። የዳዊትን ዙፋን አጽንቶ የዳዊትን ዙፋን እስከ ኢየሱስ ክርስቶስ ድረስ በማምጣት የተስፋውን የመሲሁን ዘር መጠበቂያ እንዳደረገው ይሁዳን ተመልክተናል። እና ከእስራኤል ይልቅ ሬላቲቭሊ በቅንነት እየሄደ የነበረ መንግስትም እንደሆነ አይተናል። የይሁዳ መንግስት ማለት ነው። እና በዚህ ሁሉ ውስጥ ግን ይሁዳ ራሱ እግዚአብሔርን ለመበደል የሚሄድበት ርቀት እጅግ በጣም አስደናቂ ነበርና ቁጥር 7 ላይ ስንመጣ አካዝም ይላል እኔ ባሪያህና ልጅህ ነኝ፣ መጥተህ ከተነሱብን ከሶሪያ ንጉስና ከእስራኤል ንጉስ እጅ አድነኝ ብሎ ወደ አሶር ንጉስ ወደ ቴልጌል ቴልፌልሶር መልእክተኞችን ላከ ይላል። እንደው እኔ ራሴ ይህንን ስም ስጠራው ጸጋ በዝቶልኛል። ሎንገስት ኔም ኢን ባይብል ነው በነገራችን ላይ በመጽሐፍ ቅዱስ ውስጥ ረጅሙ ስም ነው እና 10 ፊደል ነው ያለው። እንደው ስሙ ራሱ እንዴት እንደተያዘለት እኔ ባሪያህና ልጅህ ነኝና መጥተህ ከተነሱብን ከሶሪያ ንጉስና ከእስራኤል ንጉስ አድነን ብሎ ላከበት ይላል። አያችሁ፣ የአካዝ ውድቀት ፖለቲካዊ ሳይሆን መንፈሳዊ ነው። ሶርሱ መንፈሳዊ ነው። ከበደሉ የተነሳ አሳልፎ የሰጠው ራሱ እግዚአብሔር እንደሆነ ዜና ላይ ሄደን ስናይ ነው የምናገኘው። እንዳልኳችሁ ነገስት ላይ አብዛኛውን ጊዜ ፖለቲካዊ ሳይዱን ነው የምናገኘው፣ ሂስቶሪካል ሳይዱን ነው የምናገኘው። ወደ ዜና መጽሐፍ ስንሄድ ግን ስፒሪቹዋል የሆነውን መንፈሳዊ የሆነውን ችግሮች የምናገኘው ነገስት ዜና ላይ ባሉት ክፍሎች ነውና ሁለተኛ ዜና ምዕራፍ 28 ቁጥር 5 ላይ ስለዚህ አምላኩ እግዚአብሔር በሶሪያ ንጉስ እጅ አሳልፎ ሰጠው፣ ሶርያውያንም መቱት፣ ከእርሱም ብዙ ምርኮኞችን ወስደው ወደ ደማስቆ አመጡ። ደግሞም በእስራኤል ንጉስ እጅ አሳልፎ ሰጠው፣ እርሱም በታላቅ አመታት መታው ይላል። አያችሁ፣ መጀመሪያ የተመታው መንፈሳዊ ነገሩ ነው፣ ከእግዚአብሔር ጋር ያለው ነገር ነው የተመታው እንጂ ፖለቲካዊ አልነበረም ውድቀቱ ሲጀምር ማለት ነው። እግዚአብሔር ግን አሳልፎ ሲሰጠው ለሶሪያ ንጉስም ሆነ ለእስራኤል ንጉስ አሳልፎ ሲሰጠው የእግዚአብሔር ዓላማ ይሁዳን ማጥፋት አይደለም።
አካዝን ማጥፋት አይደለም። የእግዚአብሔር ዓላማ ሁሉ ጊዜም ኃጢአተኛውን መግደል ሳይሆን መመለስና መባረክ ነው። ክብር ለእግዚአብሔር ይሁን። ደግሞ መመለስ ብቻ አይደለም፣ እየመለሰ መባረክ ነው የእግዚአብሔር ዓላማ። ሃሌሉያ። ወደ በረከት ለማምጣት ነው እግዚአብሔር የሚገስጸው የሚቀጣው፣ ወደ በረከት ለማምጣት ነው፣ ከጥፋት መልሶ ለመባረክ ነው። ሐዋርያት ሥራ ላይ ታስታውሳላችሁ ምዕራፍ 3 ቁጥር 26 ላይ እንደዚህ አለ፣ ለእናንተ አለ ጴጥሮስ አስቀድሞ እግዚአብሔር ብላቴናውን አስነስቶ አለ እያንዳንዳችሁን ከክፋታችሁ እየመለሰ ይባርካችሁ ዘንድ ሰደደ ብላ። እግዚአብሔር ሲመልስ ሁል ጊዜ ለበረከት ነው። በብሉይም በአዲስ ኪዳን የእግዚአብሔር ተግሳጽ ለበረከት ነው። ትናንትና ብለናል አይደለ? የሚያስፈራው የእግዚአብሔር ተግሳጽ ሳይሆን የእግዚአብሔር ዝምታ አይደለ? ዝምታው ፍርድ ነው። በቃ እድል አይደለም። ንግግር ካለ ተግሳጽ ካለ ቅጣት ካለ ግን እግዚአብሔር የመመለስን እድል እየሰጠ ነው። ዕብራውያን 12 ላይ ቁጥር 10 ላይ ስናይ እነርሱ ይላል አባቶቻችን የሥጋ አባቶቻችን መልካም ሆኖ እንደታያቸው ለጥቂት ቀን ይቀጡን ነበርና እርሱ ግን ከቅድስናው እንድንካፈል ለምናችን ለጥቅማችን ይቀጣናል። ቅጣቱ ለጥቅም ነው። ተግሳጹ ለጥቅም ነው። አካዝን እዚህ ቦታ ላይ ይሁዳን እዚህ ቦታ ላይ ሲቀጣ አሳልፎ ሲሰጣቸው ለጥቅማቸው ነው እንጂ እነሱን ለማጥፋት እነሱን ለመደምሰስ አይደለም። ሁልጊዜም የእግዚአብሔር ዓላማ በተግሳጽ ውስጥ በቅጣት ውስጥ ጥቅም ነው፣ እኛን መጥቀም ነው ዓላማው። በጣም የሚገርመው ግን አካዝ ከእግዚአብሔር ይልቅ ጠላቶቹን ይፈራ ነበረ። በጣም ደጋግሞ እግዚአብሔር ስትረስ አድርጎ ይናገራል። ከዛ በኋላ እኔን ፍሩ፣ ሌሎችን አትፍሩ፣ እኔን ፍሩ፣ ሰዎችን አትፍሩ፣ እኔን ፍሩ፣ ሌሎች አማልክቶችን አትፍሩ እያለ እግዚአብሔር በጣም በተደጋጋሚ ይናገራል። ቅድም ባነበብኩት ክፍል ላይ ወዳጆቼ እግዚአብሔርን የሚፈራ ሰው ማንንም አይፈራም። ማንንም አይፈራም ስላችሁ ማንንም አያከብርም ማለት አይደለም፣ ግን ማንንም አይፈራም እግዚአብሔርን የሚፈራ ሰው። እግዚአብሔርን የማይፈራ ግን ሁሉን ሲፈራ ይኖራል፣ በሁሉ ፊት ሲደነግጥ ይኖራል። በምንም ነገር ፊት መደንገጥ ካልፈለጋችሁ፣ ምንም ነገር መፍራት ካልፈለጋችሁ፣ ማንንም መፍራት ካልፈለጋችሁ እግዚአብሔርን ፍሩ። እግዚአብሔርን የፈራ ሌላውን አይፈራም። ኢሳይያስ ላይ እግዚአብሔር አንድ የሚናገረው ቃል አለ። የሚያስደነግጣችሁ፣ የሚያስፈራችሁ፣ የሚያስደንቃችሁ እግዚአብሔር ብቻ ይሁን ይላቸዋል። አሕዛብ ዱለት ነው ከሚሉት ነገር ጋር እናንተን ተከትላችሁ ዱለት ነው አትበሉ ይላል። አዲሱ መደበኛ ትርጉም አድማ ነው ከሚሉት ነገር ጋር ተከትላችሁ አድማ ነው አትበሉ እናንተ። ይልቁንም የሚያስፈራችሁ እግዚአብሔሩን፣ የሚያስደንቃችሁ የሚያስደነግጣችሁ እግዚአብሔር ይሁን ይላል የእግዚአብሔር ቃል። ስለዚህ ጌታን የሚፈራ ሰው ሁኔታን አይፈራም፣ ሲቹዌሽንን አይፈራም፣ መጣ ሄደ የተባለውን ነገር አይፈራም፣ ችግሮችን አይፈራም። ጌታን የማይፈራ ሰው ሁሉ ነገር ያስደነግጠዋል፣ ሁሉ ነገር ስጋቱ ነው። አካዝ በዙሪያ ያሉትን ጠላቶችን ሁሉ ይፈራል። ለምን? እግዚአብሔርን ስለማይፈራ። ከዛ በኋላ አካዝ ከሶሪያ ንጉሥ ጋር ባልንጀራ ሆነ። ባልንጀርነት ደግሞ ሁልጊዜ ትምህርት አለው አይደለም? አትሳቱ፣ ክፉ ባልንጀርነት መልካሙን አመል ያጠፋል። ከሶሪያ ንጉሥ ጋር ባልንጀራ ሆነና የአሕዛብን አምልኮ ተማረ። ሄደና መሰዊያቸውን ተመለከተ። አሰራሩን ቅርጹን ምናምን አጽፎ ወደ ሀገሩ ካህን ላከና እንደዚህ አይነት መሰዊያ ተሰርቶ እንዲጠብቀኝ ብሎ ላከ። ቀና በእነሱ አምልኮ ማለት ነው። ያዕቆብ እንደዚህ ያለ ያዕቆብ 4:4 ላይ አመንዝሮች ሆይ ዓለምን መውደድ ከእግዚአብሔር ጥል እንዲሆን አታውቁምን? እንግዲህ የዓለም ወዳጅ ሊሆን የሚፈቅድ ሁሉ የእግዚአብሔር ጠላት ሆኗል አለ። የአሦር ንጉሥ አዎ እርዳታ አድርጎለታል፣ ግን እርዳታው ነፃ አልነበረም። ዓለም ሁል ጊዜ ሰይጣን ሁል ጊዜ ነፃ ስጦታ የለውም። ቀጥሎ የሚያስከፍለን ነገር አለው። የሚያስከፍለን ነገር ደግሞ በጣም የሚያሳዝነው ነፍሳችንን ነው። ለዛ ነው ጌታ ሰው ዓለሙን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል ያለው። እኛን የመጥቀም አጀንዳ ሰይጣን የለውም። እኛን በነፃ የማገዝ አጀንዳ ዓለም የላትም። ከዛ ቀጥሎ የምትፈልገው ነገር አለ። የሚተካ ነገር የሚጠፋ ነገር ትሰጠንና የማይተካውን ነፍሳችንን ትቀማናለች፣ ህይወታችንን ትቀማናለች ማለት ነው። የሰጠው እርዳታ ነፃ እርዳታ አልነበረም። በአጠቃላይ የአካዝን ህይወትና መንግስት ስናየው በእግዚአብሔር ሳይሆን በፍርሃት የሚመራ መንግስት ነበረ። በእግዚአብሔር መንፈስ አልነበረ የሚመራ። ወዳጆቼ የእግዚአብሔር ቃል ግን እኛን ምንድን ነው የሚለን? በእግዚአብሔር መንፈስ የሚመሩ እነዚህ የእግዚአብሔር ልጆች ናቸው። ሃሌሉያ። መለያችን ራሱ የእግዚአብሔር ልጆች መሆናችሁ በምን ይታወቃል ብሎ ሰው ቢጠይቀን በእግዚአብሔር መንፈስ በመመራታችን። በምን ያስታውቃሉ ጳውሎስ ብላችሁ ስትጠይቁት በእግዚአብሔር መንፈስ ነው የሚመሩት። አካዝ ግን በምን ነበር የሚመራው? በፍርሃት። ፍርሃቱ ሲያንገዳግደው ተሰብሮ የሚወጋ ሸንበቆ ይደገፋል ሄዶ ማለት ነው። ለምን መሰላችሁ? የፈራ ሰው ከየት እንደሚሸሽ ነው እንጂ ወዴት እንደሚሸሽ አያውቅም። በዓላማ አይደለም የሚሸሸው፣ ማምለጡን ብቻ ነው የሚያየው። ስለዚህ ከመጣበት ከአንዱ ጠላት ሸሸውኝ ብሎ እናቴ ከድጡ ወደ ማጡ ትላለች። ከአንዱ ጠላት ሸሸውኝ ብሎ ወደ ባሰ ነገር ውስጥ ይገባል፣ ይሄደ ማለት ነው።
በፍርሃት ሳይሆን በመንፈስ እንድንመራ እግዚአብሔር ጸጋ ያብዛልን። አካዝ ጫና በበዛበት ቁጥር የሚገርመው እግዚአብሔር እንዲመለስ እኮ ነው ጫና የሚያደርግበት። ጫና በበዛበት ቁጥር ግን አብዝቶ እግዚአብሔርን ይበድል ነበረ። ጌታ ኢየሱስስ ጫና ሲበዛበት በጌቴሴማኒ ምንድን ያደረገው? ሉቃስ 22:42-43 ብትፈቅድ አለ ይህችን ጽዋ ከኔ ውሰድ አለ፣ ነገር ግን የኔ ፈቃድ አይሁን እንጂ ያንተ እያለ ይጸልይ ነበረ። ከሰማይ መጥቶ የሚያበረታታው መልአክ ታየው ይላል። አያችሁ፣ ነገር ሲደራረብ፣ ጫና ሲበዛብን፣ ዙሪያው ሲጨልምብን፣ ከአቅማችን በላይ ሲሆን ሁሉን ወደሚችል አምላክ ይበልጥ እንቅረብ እንጂ ጌታችን እንዳደረገ ወደ ሌሎች ነገሮች አንሩጥ። ከእግዚአብሔር አንሽሽ፣ ወደ እግዚአብሔር እንሽሽ። የሚያበረታ ጸጋ ይለቀቅልናል። ጌታ ይመስገን። ፈጠን እያልኩኝ እሄዳለሁኝ። ወደ ምዕራፍ 17 ነው የማልፈው። ምዕራፍ 17 ላይ የእስራኤልን የመጨረሻውን ንጉስ ሆሴዕን እናገኘዋለን። እንደምታውቁት እንግዲህ እግዚአብሔር በሙሴ አማካኝነት የተናገራቸውን ሕግና ትእዛዛቱን ባለመጠበቃቸው ምክንያት የተፈራው ነገር እየደረሰባቸው ነው። ምንድነው? በዋናነት የተሰጣቸውን ትእዛዝ ካልጠበቁ ይሆንባቸዋል የተባሉት ከስደት አምጥቶ እግዚአብሔር በዛች ምድር ላይ ተክሏቸዋል። ይሄንን የሰጠኋችሁን ሕግና ትእዛዜን ካልፈጸማችሁ ከዚህ ከተከልኳችሁ ምድር መልሼ እነቅላችኋለሁኝ፣ እንደተለመደው እንደቀድሟችሁ ሄዳችሁ የአሕዛብ ባሮች ትሆናላችሁ፣ በዛ ያስጨንቋቸዋል ብሎ እግዚአብሔር አስጠንቅቋቸው ነበር። ስለዚህ አስቀድማ የምትሰደደው አስቀድማ የዚህን ያለመታዘዝ ጽዋ የምትጠጣው እስራኤል ናት። እስራኤል ከተሰደደች ከረጅም ዓመት በኋላ ነው ደግሞ ይሁዳ ወደ ባቢሎን የምትሰደደው። ሁለቱም ተሰደዋል። እነዚህ ወደ አሶር ይሰደዳሉ፣ እነዛ ደግሞ ወደ ባቢሎን ይሰደዳሉ። እና የመጨረሻው ንጉስ ነው በቃ ሆሴዕ። ከሆሴዕ በኋላ ያለው ወደ አሶር መጥቶ የአሶር ንጉስ መጥቶ አፍልሷቸው በቃ መንግስት አልባ ሆነው እንደ ህዝብ ሳይሆን እንደ ስደተኛ የሚኖሩበት ህይወት ነው ከዚህ በኋላ የሚቀጥለው ማለት ነው። ስለዚህ ሆሴዕ የመጨረሻው ንጉስ ሆኖ መጣ። ፋቁሔን ገድሎ የነገሰው ሆሴዕ ለሶሪያ ንጉስ ተገዛለት ይለናል፣ ገበረለት ይላል። ከዛ በኋላ ግን የሶሪያ ንጉስ ሆሴዕ ላይ በደል አገኘበት፣ አለመታዘዝ አገኘበትና ወደ ወህኒ ጨመረው። አንደኛ ከግብፅ ንጉስ ጋር ለምን ኮሚኒኬት አደረክ ብሎ ተቆጣው። ከዛ ደግሞ ግብሩን ማምጣት በሚገባህ ጊዜና መጠን አላመጣህ ብሎ ተቆጣና ወደ ወህኒ ጨመረው ይለናል። እስራኤል በምርኮ ወደ አሶር ተጓዘ። እስራኤላውያን ምድራቸውን አሶራውያን የእስራኤልን ምድር ወርሰው ተቀመጡበት ማለት ነው። እግዚአብሔርን ድምፅ መስማት ስላልወደዱ እግዚአብሔር በነቢያቱ አፍ የተናገረው ነገር ሁሉ ደረሰባቸው ማለት ነው። ለዚህ ነው ዕብራውያን ጸሐፊ ዕብራውያን 3 ላይ እነሱን አንስቶ ነው ዛሬ ድምፁን ብትሰሙ በማስመረር እንደሆነ ልባችሁን እልከኛ አታድርጉ ይላል። እግዚአብሔር በጣም ደጋግሞ ተናግሯቸዋል። እኔ በጣም በቃ ይህንን ቃል ሳነበው በጣም እንትን አደርጋችሁ የሆነ ስነ መለኮታዊ ይዘት ባትሰጡብኝ ደስ ይለኛል፣ ግን ሁልጊዜ እንደምለው ያሳዝነኛል። በቃ ይህንን ቃል ሳነበው የእግዚአብሔር ኢንቴንሽን እግዚአብሔር ህዝቡን ለማዳን ያለው ዓላማ በጣም በቃ ሆዴ ይላወሳል። ሁለተኛ ዜና 36:15-16 ያለው ቃል በጣም ይገርመኛል። የአባቶቻቸውን አምላክ እግዚአብሔር ይላል ለህዝቡና ለማደሪያው ስላዘነ። አይገርማችሁም? ምንም እኮ የሚጎድልበት ነገር የለም። በየማለዳው እየተነሳ ማለዳ ተነስቶ በመልእክተኞቹ እጅ ወደ እነሱ ይልክ ነበረ። እግዚአብሔር ለህዝቡ እንዴት ይቸገር እንደነበረ አስቡት። እግዚአብሔር ለህዝቡ እንዴት ይራራ እንደነበረ በጣም 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 ይገርመኛል። ይሄ ክፍል በቃ ማለዳ እየተነሳ እግዚአብሔር ሳይታክት መልእክተኞቹን ይልክባቸዋል። በመልእክተኞቹ እጅ ተው እያለ ይልክባቸው ነበረ። ለምንድን ነው የሚልከው? እግዚአብሔር ምን ጎደለበት? ምንም። ግንስ ለህዝቡና ለማደሪያው ስላዘነ። ሃሌሉያ ወዳጆቼ፣ እግዚአብሔር ሲገስጸን፣ እግዚአብሔር መልእክት ሲልክብን፣ እግዚአብሔር ሲናገረን፣ እግዚአብሔር ተመለሱ ሲለን በቃሉ በመልእክት በስብከት በዝማሬ በተለያየ መንገድ እግዚአብሔር ተመለሱ ሲለን እግዚአብሔር የሚጎድልበት ነገር ስላለ አይደለም፣ ለኛ ስላዘነ ነው። በውጭ ያለውን ስለሚያውቅ ነው። አሶር መጥቶ ሲወስዳቸው የሚደርስባቸውን ነገር ስለሚያውቅ ነው። ሲሄዱ የሚገጥማቸውን ችግር፣ ከሱ ቅጥር ሲወጡ በውጭ ያለውን ክፋት፣ በውጭ ያለውን ጥፋት፣ በውጭ ያለውን እንዴት ሊደመስሳቸው ቆርጦ የተነሳ ጠላት ስለሚያውቅ እግዚአብሔር ስላዘነ ማለዳ ተነስቶ ይልክባቸው ነበረ። ከዛ ቁጥር 16 ይገርመኛል። እነሱ ግን የእግዚአብሔር ቁጣ በህዝቡ ላይ እስኪወጣ ድረስ ፈውስም እስከማይገኝላቸው ድረስ በእግዚአብሔር መልእክተኞች ይሳለቁ፣ ቃሉንም ያቃልሉ፣ በነቢያቱም ላይ ያፌዙ ነበረ ይላል። ዛሬ እኮ ንስሐ ግቡ የሚል አገልጋይ ማፌዣ ሆኗል አይደል እንዴ? መቀለጃ ሆኗል እኮ መቀለጃ ሆኗል። አንድ ቀን
ያው ስም ስለማልጠራ ሐሜት አይሆንም። ግን አንድ ቀን አንድ አገልጋይ ምን ብሎ ተናገረ? ቁጭ ብዬ የሰማሁኝ አንድ ጉባኤ ላይ ንስሐ አትሰብክም ወይ የምትሉኝ ሰዎች አለ። ንስሐ አትሰብክም ወይ የምትሉ አልተሰጠኝም። እኔ እንደዚህ አይነት መልእክት አልተሰጠኝም። እኔ እግዚአብሔር ህዝቤን አመቻችልኝ ነው ያለኝ፣ አደላድልልኝ ነው ያለኝ። ንስሐ ከተሰጠ ንስሐን እየሰበክ ሰዎችን ማስለቀስ ትችላለህ። እኔ አስቃቸው፣ አመቻቻቸው፣ አደላድላቸው ነው ያለኝ እግዚአብሔር አለ። ጆሮዬ ነው በህልሜ ነው በውኔ ነው እየሰማሁ ያለሁት ብዬ ነው ቁጭ ብዬ ስሰማ የነበረው። ልክ የእስራኤል ህዝብ በዚህ ጊዜ ያደርጉ እንደነበረው አብረው ይስቁ ነበረ። ይህንን መልእክት እየሰሙ የነበሩ ሰዎች ይስቁ ነበረ፣ ይሳለቁ፣ ቃሉን የሚያቃልሉ በነቢያቱም ላይ ያፌዙ ነበረ። ንስሐ ግቡ ብለው በሚሰብኩ ሰባኪዎች ላይ ያፌዙ ነበረ። ተመለሱ በሚሏቸው ላይ ያፌዙ ነበረ። ግን ውጤቱ ምን ነበረ? የእግዚአብሔር ቁጣ እስኪወጣ ፈውስም እስከማይገኝላቸው ድረስ ነው የሆኑት በመጨረሻ ማለት ነው። አያችሁ ወዳጆቼ፣ ለሰማነው ቃል የምንሰጠው ምላሽ በረከትን ወይንም ፍርድን ያመጣብናል። እግዚአብሔር ቃል ወደኛ ሲመጣ በነገራችን ላይ በሰፈራችሁበት መስፈሪያ ይሰፈርላችኋል የሚለው ቃል ስለ መስጠት ተደርጎ ብዙ ጊዜ ይነገራል። ግን ኮንቴክስቱን ስታዩት በሰፈራችሁት መስፈሪያ ይሰፈርላችኋል የተባለው ስለ መስማት የተጻፈ ቦታ ላይ ነው። ስንሰማ ምንድን ነው ከዛ በኋላ የምንወስደው ሜጀር ምንድን ነው? ምን አይነት ቫልዩ ነው የምንሰጠው? በምን አይነት መስፈሪያ ነው ያንን ቃል የምንመዝነው? በዛው መልሶ ይሰፈርልናል። አፕሮች እንዳደረግ ነው፣ ትሪት እንዳደረግ ነው፣ እንዳቀባበላችን፣ እንዳወሳሰዳችን የእግዚአብሔር ቃል እንደዛው ይሰራብናል ወይንም ይሰራልናል። ሰራባቸው። የሰሙት መልእክት ለፍርድ ሆነባቸው። ወይ በረከትን ወይ ፍርድን ስለሚያመጣ ስለምንሰማው ቃል እንድንጠነቀቅ ጸጋ ይብዛል። ቁጥር 18 እንደዚህ ይላል፣ ስለዚህ እግዚአብሔር በእስራኤል ላይ እጅግ ተቆጣ፣ ከፊቱን ጣላቸው፣ ከይሁዳም ነገድ በቀር ማንም አልቀረም ይላል። አያችሁ፣ በዚህ ሁሉ መካከል ወደ እግዚአብሔር አልተመለሱ። ይልቁንም የማረኳቸውን አህዛብ አማልክት በማምለክ ደህንነትን ለማግኘት መሞከር ጀመሩ። የአህዛብን ደግሞ እንሞክር ማለት ጀመሩ ማለት ነው። ወገኖቼ፣ የእግዚአብሔር ሕዝብ ነገር ባልሰራለት ጊዜ፣ መንገዶች በተዘጋጉበት ጊዜ፣ ያሰበው ነገር ባልተሳካለት ጊዜ ወደ አምላኩ ዘወር ብሎ በአምላኩ ፊት ራሱን አዋርዶ ንስሐ ይገባል እንጂ እስኪ ለአህዛብ የሰራላቸውን መንገድ ልሞክር አይልም። መድረሻችን አንድ አይነት ሳይሆን እንዴት መንገዳችን አንድ አይነት ይሆናል? እኔ ወደ ሐዋሳ እየሄድኩኝ ወይኗ አያውን ደብረ ብርሃን ያለችው ወይኗ ወደ ደብረ ብርሃን እየሄደች መድረሻችን የተለያየ ነው። ስለዚህ እንዴ ወይኗ በዚህ ጋር እያለፈች ነው፣ በቃ በሷ መንገድ ልሂድ ብል ይሆናል እንዴ? አይሆንም። መድረሻችን የተለያየ ስለሆነ መንገዳችንም ልዩ ነው። በአሕዛብ መንገድ አንሄድም እኛ። እነሱ ግን በአሕዛብ መንገድ ለመሄድ ሞከሩ። በሰማሪያ የሰፈሩ ሐሶራውያን ከዛ በኋላ በጣም ይገርሙኛል። እግዚአብሔርን ይፈሩ ነበር ይልና ሌሎች አማልክትንም ያመልኩ ነበር ይላል። ሚክስድ ወርሺፕ። ሶርያውያን ለምን ከተባለ ከእግዚአብሔር ጋር ምንም አይነት ኪዳናዊ ግንኙነት የላቸውም። እነሱ በዛ ሰዓት እግዚአብሔርን የፈሩት ከልባቸው አምነው ሳይሆን አንበሶች እየወጡ ይገድሏቸው ስለነበረ ተጨንቀው ነው። ከጭንቀት የተነሳ እግዚአብሔርን የሚከተሉ ሰዎች አሉ። ትክክለኛው ፈሪሃ እግዚአብሔር ግን እግዚአብሔርን ከማወቅና ከማክበር ነው የሚወጣው። ቁጥር 27 እና 28 እንደዚህ ይላል፣ የአሦርም ንጉሥ ይላል ከዚያ ካመጣችኋቸው ካህናት አንዱን ውሰዱ፣ ሄዶም በዚያ ይቀመጥ፣ የሀገሩንም አምላክ ወግ ያስተምራቸው ብሎ አዘዘ። ከሰማርያም ካፈለሷቸው ካህናት አንዱ መጥቶ በቤቴል ተቀመጠ። እግዚአብሔርን እንዴት እንዲፈሩት ያስተምሯቸው ነበር ይላል። እንደው እነሱ ተምረዋል ወይ ገብቷቸዋል ወይ ከዛ በኋላ በትክክል ትምህርቱን ተግብረውታል ወይ የሚለው ሐሳብ ራሱን የቻለ ሌላ ሐሳብ ሆኖ ሳለ ግን ለካ እግዚአብሔርን መፍራት ትምህርት ነው። ያስተምራቸው ነበረ እንዴት መፈራት እንዳለበት እግዚአብሔር ያስተምራቸው አለ። ሄዶ ያስተምራቸው። ወጉን አላወቁምና አንበሳ እየሰበራቸው ነው። የሀገሩን አምላክ ወግ አላወቁምና አንበሳ እየሰበራቸው ነው ብለው ሲልኩበት አንድ ካህን ውሰዱ ከዛ ከመጣው መሃል ይሄድና እዛ ቁጭ ብሎ የሀገሩ አምላክ እንዴት እንደሚመለክ እንዴትም እንደሚፈራ ወጉን ያስተምራቸው። እግዚአብሔር ለካ የሚመለክበት ወግ አለው፣ የሚፈራበት ወግ አለው። ለካ እግዚአብሔር የሌሎችን አማልክት ወግ አይጋራም። ለካ የሌሎችን አማልክት አምልኮና የመስዋዕት ስርዓት አይጋራም። ለካ እግዚአብሔር የራሱ ወግ አለው። ያንን የሚያውቁ ካህናት በህዝቡ መካከል ቁጭ ብለው ያስተምሩ ነበር። ትምህርት አለው ለካ ፈሪሃ እግዚአብሔር። ሶርያውያን ሃይማኖታዊ ልምምዱን ብቻ ነው ግን የወሰዱት። ኪዳናዊ ግንኙነት ስለሌላቸው አምልኳቸውም ድብልቅ ነበር። ድብልቅ አምልኮ፣ የአሕዛብ አምልኮ።
አንደኛ ቆሮንቶስ ላይ ሐዋርያው ጳውሎስ እንደዚህ ያለ ምዕራፍ 10 ቁጥር 21 ላይ የጌታን ጽዋና ያጋንንትን ጽዋ ልትጠጡ አትችሉም ማለት አትችሉም። it is impossible አማልክቶችን የአሕዛብ አማልክቶችን 2 3 4 7 1000 አድርጎ አጠጋግቶ ማምለክ ይቻላል። የጌታን ጽዋና የአጋንንትን ጽዋ ግን አንድ ላይ መጠጣት አይቻልም። it is impossible አይቻልም ማለት አሕዛብ እንደዛ ስለሆነ ልምዳቸው አጠጋግተው ሊቀበሉት ነው የወደዱት። ህንድ ውስጥ ወንጌልን መስበክ በጣም አዳጋች የሚሆንበት ምክንያት ስለማይቀበሉ አይደለም ይባላል። ችግር የለውም እቀበላለሁ ንገረኝ ይላሉ። ከዛ በኋላ ከአማልክቶቻቸው እንዳንዱ አድርገው ሊያስቀምጡት ይፈልጋሉ። አሕዛብ እንደዛ ነው አለማዳቸው። ፀሐይ የሚያወጣ አንድ አምላክ አለ፣ ዝናብ የሚያዘንብ ደግሞ ሌላ አምላክ አለ። እንደዚህ ነው ልማዳቸው። ጳውሎስ ግን እንደዚህ ያላቸው ነው እንደለመዳችሁት አይደለም ማለት የቆሮንቶስ አማኞች የጌታን ጽዋና የአጋንንትን ጽዋ ልትጠጡ አትችሉም። ከጌታ ማዕድና ከአጋንንት ማዕድ ልትካፈሉ አትችሉም። አያችሁ ክርስትና ባህል ሲሆን ከአሦራውያን አምልኮ አይለይም። አሁንም አንዳንዶቻችን ባህል ሆኖብን ልንደባልቀው እንሞክራለን። እንደ አሦራውያን ደባልቀን አጠጋግተን ልንይዘው እንፈልጋለን። እግዚአብሔርን እንፈራለን፣ ግን ክፉ ነገር እንዳይመጣብን ነው እንደ አሦራውያን። ግን ሌሎች ነገሮችን ደግሞ እንደባልቃል። እግዚአብሔር ግን ከሙሉ ልብ በታች አይቀበልም። የሚገርመው ክቡር አምላክ ነው። በቃ ተጠጋግቶ አይመለክም፣ አይቀበልም። ሉቃስ 9 ላይ ጌታ እንደዚህ ያለ ለሁሉም እንዲህ አላቸው ይላል ቁጥር 23 ከኋላዬ ሊመጣ የሚወድ ቢኖር ራሱን ይካድ መስቀሉን ዕለት ዕለት ተሸክሞ ይከተለኝ። እንኳን ሌላውን አማልክት እንኳን የድሮ የቀደመ የአባቶቹን የአያቶቹን ልምምድና አማልክት ይዞ ሊመጣ ራሱን እንኳን ይዞ እንዲመጣ አልፈቅድለትም ማለት ጌታ ራሱን ራሱ ክዶ እንዲመጣ ኤምፕቲ ሆኖ እንዲመጣ ነው የምፈልገው። እኔን ብቻ እያየ እንዲከተለኝ ነው የምፈልገው ይላል። ወደ ምዕራፍ 18 አልፋለሁ። ምዕራፍ 18 ላይ የይሁዳ ንጉስ ሕዝቅያስን የምናገኘው የይሁዳ ንጉስ ሕዝቅያስ ከእግዚአብሔር ጋር እንዴት እንደተጣበቀና የአሦር ንጉስ እንዴት እንደዛተበት እናገኛለን። ሕዝቅያስ ባዕድ አማልክቶችን አስወገደ ይላል። እሱ አይገርምም። ከሱ በፊትም እነ ኢዩም ባዕድ አማልክቶችን ሲያስወግዱ አይተናል። ባዕድ አማልክቶችን ማስወገድ ብቻ ሳይሆን በጣም የሕዝቅያስ ለየት የሚያደርገው እግዚአብሔር በአንድ ወቅት የተጠቀመበትንና የእግዚአብሔርን ክብር የሚጋራውንም አንድ ነገር ሰባበረው። የናሱን እባብ ሰባበረው። በውስጥ ሆኖ የእግዚአብሔርን ክብር የሚጋራ ከውጭ አይደለም የመጣው፣ የሆነ ባዕድ አምላክ አይደለም። እግዚአብሔር በአንድ ወቅት ተጠቅሞበታል፣ ህዝብ ፈውሶበታል። ያንን ነገር ግን ከጊዜ ብዛት አምላክ አድርገው እስራኤላውያን እስከዛን ጊዜ ድረስ ያጠኑለት ነበርና ይላል። ስለዚህ ሕዝቅያስ ሰባበረውና ነሁሽታን ብሎ ጠራው ይላል። ቀለጣጠመው ይላል። በጣም ደስ ይለኛል ቃሉ ቀለጣጠመው። በቃ ሙሉ መገዛት አደረገ ሕዝቅያስ። ሙሉ መገዛት ማለት ከውጭ የገባውን ማስወጣት ብቻ ሳይሆን በውስጥ ቁጭ ብሎ በእግዚአብሔር ስም አምልኮና ክብር የሚጋራውንም መሰባበር፣ መቀለጣጠም፣ ቀለጣጠመው ይላል። በቃ በውስጥ ቁጭ ብሎ እኛም እኮ ዛሬ አሁን ከውጭ የመጣ ብቻ ሳይሆን በውስጥ ቁጭ ብሎ አምላክ የሆነብን ነገር አለ። እግዚአብሔርን ክብር የሚሻማ እግዚአብሔር በአንድ ወቅት የተጠቀመበት፣ እግዚአብሔር በአንድ ወቅት የፈወሰበት፣ የተናገረበት፣ ነፃ ያወጣበት፣ ከዛ ግን እኛ እንደ ጣዖት አድርገን እስከ ዛሬ ድረስ የምናጥንለት ነገር የለም። ሐዋርያት ሥራ ላይ ያለ አንድ ቃል አለ አይደለ? የጴጥሮስን የልብሱን ጨርቅ እየቆረጡ ይወስዱ ነበረ፣ ከዛ በሽተኞች የሚፈወሱ ነበረ ይላል የእግዚአብሔር ቃል። እና ጴጥሮስ ሳያይ በሽተኞቹን ጴጥሮስ ጋር ማምጣት ስላቃታቸው ከልብሱ ጫፍ ላይ ቆርጠው ይወስዱ ነበረ። ጴጥሮስ የልብሴ ጫፍ ስለሚፈውስ ኑና እየቆረጣችሁ ውሰዱ እያለ እየተናገረ አልነበረም። ጴጥሮስ ሳያይ እንደው እሱ እንኳ ሊደርስ ባይችል በሽተኞቻችን ጋር በቃ የልብሱን ጫፍ ቆርጠን እንወስዳለን ይሉ ነበረ። ሲያልፉ ጥላቸው በሽተኞቻቸው ላይ እንዲያርፍ አምጥተው ያስቀምጡ ነበር በሽተኞቻቸውን እንጂ ፈዋሽ ጥላ አለ ብለው ማስታወቂያ እነ ጴጥሮስ ሰርተው አልነበረም በሽተኞቻቸውን ተሸክመው ይሄዱ የነበረው። መፈወሻ ጨርቅ አለ ብለው ማስታወቂያ ሰርተው አልነበረም በሽተኞቻቸውን ይዘው ሰዎች ይሄዱ የነበረው። ከዛ በኋላ እኛ ያንን ነገር እግዚአብሔር በአንድ ወቅት የተጠቀመበትን ነገር ይዘን ጨርቁ ጣዖት ሆነ፣ ጥላው ጣዖት ሆነ፣ ዘይቱ ጣዖት ሆነ፣ ጨው ጣዖት ሆነ፣ ውሃው ጣዖት ሆነ። እግዚአብሔር ዛሬም ከፈለገ በውሃ ከፈለገ በጨው ከፈለገ በስኳር በወደደው መንገድ ይሰራል። እኔ እግዚአብሔርን አልገድበውም። ግን ያ ነገር ጣዖት ሆኖ ካገኛችሁት ቤታችሁ ውስጥ ዛሬም ድረስ በቤታችሁ በቃ እግዚአብሔርን ተክቶ ካገኛችሁት በጌታ በኢየሱስ ስም ነሁሽታን ብላችሁ ሰባብሩት። በቃ
ሕዝቅያስ ሰባበረው። ከውጭ ያለውን ብቻ አይደለም እንደ እዩ የሰባበረው፣ ውስጥ ቤተ መቅደስ ውስጥ ቁጭ ብሎ በአንድ ወቅት መልካም የነበረ አሁን ግን ጣዖት የሆነ ነሁሽታን ተብሎ የሚሰበር ነገር አገኘ፣ ሰባበረው። አያችሁ፣ የተገለጠ ኃጢአትና ዓለማዊነት ብቻ ሳይሆን አደራረጎች፣ ትርክቶች፣ ልምምዶች፣ ባህል የሃይማኖት ካባ ለብሶ የእግዚአብሔርን ክብር እየጋረደ እግዚአብሔርን ሊያስቆጣ ይችላል። እግዚአብሔር ነሁሽታን ብለን እንድንሰብርለት ይፈልጋል። በሕዝቅያስ እግዚአብሔር ደስ ተሰኘ። ምን ብሎ አጻፈለት መሰላችሁ? ከሱ በፊትም ከሱ በኋላም እንደዚህ ከእግዚአብሔር ጋር የተጣበቀ ሰው አልነበረም ብሎ አጻፈለት። ደስ አለው፣ ውጭውንም ውስጡንም ስላጸዳለት ማለት ነው። አያችሁ ወዳጆቼ፣ ተሐድሶ የሚጀምረው ከመጨመር ሳይሆን ከመቀነስ ነው። ብዙ ጊዜ ተሐድሶ ሲባል በቃ አይናችን ላይ የሚመጣው የሆነ የሚጨመር ቅባት ሲጨመር፣ መንፈስ ሲጨመር፣ የሆነ መገለጥ ሲጨመር የሚጨመር። መጀመሪያ የሚቀድመው ግን መቀነስ ነው። መጀመሪያ ከጽዳት ነው የሚጀምረው ተሐድሶ፣ ከማጽዳት ከመቀነስ። ጌታ መጀመሪያ ከማጽዳት ነው የጀመረው። ምንም አይነት ነገር ከማድረግ ማጽዳት ነው የጀመረው። ሁለተኛ ዜና ምዕራፍ 29 ቁጥር 16 እንደዚህ ይላል። ካህናቱም ይላል ገና ተሐድሶን ሲጀምር ሕዝቅያስ ማለት ነው። ካህናቱም ያነጹት ዘንድ ወደ እግዚአብሔር ቤት ወደ ውስጥ ገቡ ይላል። አያችሁ፣ ምንም ነገር ከመጨመሩ በፊት ያነጹት ዘንድ ወደ ውስጥ ገቡ። በእግዚአብሔር መቅደስ ያገኙትን እርኩስ ነገር ሁሉ ወደ እግዚአብሔር ቤት አደባባይ አወጡት። ሌዋውያንም ወስደው ወደ ሜዳ ወደ ቄድሮን ወንዝ ጣሉት ይላል። አጸዱት። መጀመሪያ ለእግዚአብሔር የተመቻቸ አትሞስፌር ክሬት አደረጉለት። እግዚአብሔር ሆይ ስራ፣ እግዚአብሔር ሆይ ቀባን፣ እግዚአብሔር ሆይ ተሐድሶን አምጣ፣ እግዚአብሔር ሆይ ክብርህን ግለጥ፣ እግዚአብሔር ሆይ ሰዎች ይነሱ፣ እግዚአብሔር ሆይ ስምህ ይከበር ብለን እንጮሃለን፣ እናለቅሳለን። የተመቻቸ አትሞስፌር። አንድ እንደው እንዴት ልበላችሁ፣ ትልቅ ሰው እንደሚጠብቅ ያህል እንኳን ቤታችንን ሳናጸዳ ማለት ነው። አይደለም እግዚአብሔርን ያክል ቅዱስ፣ አይደለም እግዚአብሔርን ያክል ጻድቅ፣ ትልቅ ሰው እንኳን እኮ ቤቱ እንዲመጣ የጋበዘ ሰው ና ብሎ ደውሎ እየጨቀጨቀ ያለ ሰው ቤቱን ያጸዳል፣ ቤቱን ያስተካክላል፣ የማይመጥኑ ነገሮችን ያነሳሳል፣ ለእንግዳው እንደሚመጥን አድርጎ ቤቱን ያሰናዳል። ና እያልነው ግን ዝግጁ እንዳልሆነን ያስታውቅብናል። ቤታችንን አናሰናዳም። ሕዝቅያስ ግን ቤቱን አሰናዳለት። ሌዋውያኑን ግቡ አላቸው። መቅደስ ውስጥ አላስፈላጊውን ነገር ጠራርጋችሁ አውጡ። እግዚአብሔር እንዳይመቸው፣ የእግዚአብሔር መንፈስ እንዳይመቸው፣ ከኛ ጋር እንዳይሆን እንዳይሰራ ያደረገውን ነገር አውጡልኛል። አጸዳው ቤቱን። እግዚአብሔር ተመቸው። እግዚአብሔር ከሕዝቅያስ ጋር ሆነ። የሕዝቅያስ በጣም የሚገርመኝ ኳሊቲ ከጠላቶቹ ይልቅ እግዚአብሔርን ይፈራ ነበር። ስለዚህ ጠላቶቹን አይፈራም። የአሦር ንጉሥ ላይ አመፀበት፣ አልገበርም። ለምን? እግዚአብሔርን የሚፈራ ሌላውን አይፈራማ። እግዚአብሔርን የማይፈራ ግን የገዛ ጥላውን ይፈራል። መጽሐፍ ሲናገር ኃጥእ ይላል። በጣም ያስቀኛል። ማንም ሳያሳድደው ይሸሻል። ማንም ሳያሳድደው። እግዚአብሔርን የማይፈራ ሰው የገዛ ጥላውን ይፈራል። ጻድቅስ እንደ አንበሳ ተዘልሎ ይኖራል። ሕዝቅያስ እግዚአብሔርን ስለሚፈራ ጠላቶቹን አይፈራም። ሕዝቅያስ የክርስቶስ ጥላ እንደነበረ የምናያለን። በእግዚአብሔር የሚተማመን እግዚአብሔርን ፈጽሞ የሚታዘዝ ቁጥር 5 ላይ እና 6 ላይ እስራኤልን አምላክ በእግዚአብሔር ታመነ፣ ከእርሱም በኋላ ከእርሱ በፊት ከነበሩት ከይሁዳ ነገስታት ሁሉ እርሱን የሚመስል አልነበረም። ከእግዚአብሔር ጋር ተጣበቀ፣ እርሱን ከመከተል አልራቀም። እግዚአብሔርም ለሙሴ ያዘዘውን ትእዛዛቱን ጠበቀ ይላል። ጌታችን ኢየሱስ ክርስቶስን ታውቃላችሁ፣ በስጋ ወራት በአባቱ ፍጹም የሚታመን ነበረ። ሙሉ በሙሉም ደግሞ የአባቱን ፈቃድ ይፈጽም ነበረ። ዮሐንስ ወንጌል ምዕራፍ 8 ከ28 እስከ 29 ድረስ ጌታ ራሱ እንደዚህ ያለ። ስለዚህም ኢየሱስ ይላል የሰውን ልጅ ከፍ ከፍ ባደረጋችሁት ጊዜ እኔ እሆን ዘንድ አባቴ እንዳስተማረኝ እነዚህን እናገር ዘንድ እንጂ ከራሴ አንዳች እንዳላደርግ በዛን ጊዜ ታውቃላችሁ። የላከኝም ከኔ ጋር ነው። አያችሁ፣ ይተማመናል። እኔ ደስም ያሰኘውን ዘወትር አደርጋለሁና አብ ብቻዬን አይተወኝም። ሕዝቅያስ እንደዛ ነበረ። በቃ ሕዝቅያስ የሚከታተለው የእግዚአብሔርን ፈቃድ ነው። እግዚአብሔርን ደስ ለማሰኘት ነው ጠዋትና ማታ የሚጨነቀው። እግዚአብሔር ደግሞ ሁልጊዜ ከሱ ጋር ነበረ። በሁለተኛ ደረጃ ደግሞ የእግዚአብሔርን ቤት አጸዳ፣ ጣዖታትን አስወገደ። ከዛስ ህዝቡን ወደ እውነተኛ አምልኮ መለሰ። ጌታ ኢየሱስም እንደዛ ነው ያደረገው። መቅደሱን አነጻ። መጀመሪያ ቤቴ የጸሎት ቤት ትባላለች ተብሎ ተጽፏል፣ እናንተ ግን የወንበዴዎች ዋሻ አደረጋችሁት አለ። አጸዳ። ዮሐንስ ወንጌል ምዕራፍ 2 ላይ ስትመጡ ምዕራፍ 4 ላይ ሄዳችሁ ስታዩ እውነተኛ አምልኮ ምን እንደሆነ ለሰማርያዊቱ ሴት ሲያስተምራት ታያላችሁ። ሶስተኛ ደረጃ ደግሞ በአንድ ወቅት እግዚአብሔር ህዝቡ ያዳነበትን የናስ እባብ ጣዖት ሆኖ ስለነበረ ሰባበረው ሕዝቅያስ።
ዛሬም መዳን በየትኛውም ግዑዝ ነገር አይደለም፣ በጌታ በኢየሱስ ክርስቶስ ስም ብቻ ነው። በቃ ይሄ ደግሞ በኢየሱስ ሕይወት ታይቷል። ዮሐንስ ወንጌል ምዕራፍ 3 ቁጥር 14 እስከ 15 ሙሴ በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ዘንድ ይገባዋል አለ። ከዛ በኋላ የምናገኘው ታሪክ በጣም አሳዛኝ ነው። ሰማሪያ ተያዘች ይላል። የእስራኤል ነገስታት መናገሻ ሰማሪያ ናት። የይሁዳ ነገስታት መናገሻ ኢየሩሳሌም ናት። ሰማሪያ ተያዘች፣ መናገሻዋ ዋናዋ ከተማ ተያዘች። ከዛ እስራኤል ወደ አሶር ተጓዙ። አጋዛቸው የአሶር ንጉስ። ቁጥር 12 አምላካቸውን የእግዚአብሔርን ቃል አልሰሙምና ቃል ኪዳኑንም አፍርሰዋልና የእግዚአብሔር ባሪያ ሙሴ ያዘዘውን ሁሉ አልሰሙምና አላደረጉምና ይላል። ከዛ በኋላ የምናገኘው የሰናክሬምን ዛቻና የሕዝቅያስን ምላሽ ነው። አያችሁ ወገኖቼ፣ ጠላት ፓተርን አለው ብያቸዋለሁ። ከዚህ በፊትም አደራረጋለሁ። የሰናክሬም ዛቻ የጠላትን አሰራር በግልጥ ያሳየናል። ሁሉ ለትምህርታችን ተጽፏል አይደለም? በግልጽ ያሳየናል። ጠላታችን ፈቀቅ ስላልንለት መግፋቱን አይተውም። እኔ በጣም የሚገርመኝ ሰዎች ፈቀቅ ብለውለት እንዲተዋቸው ኤክስፔክት ያደርጉታል። ይገፋችኋል። ፈቀቅ ስላላችሁለት ግን አይተዋችሁም። ገፋው መጀመሪያ ሕዝቅያስን። ሕዝቅያስ እሺ በቃ እገዛልሃለሁኝ አለ። ወርቁን ብሩን ከእግዚአብሔር ቤት ላይ ከበሩ ላይ ነቅሎ ወስዶ ሰጠው። ፈቀቅ ስላላችሁለት መግፋቱን የሚያቆም ጠላት አይደለም ያላችሁ። ተኩስ አቁም ስምምነት ማድረግ አይቻልም። እንደዚህ የሚባል ነገር ዲፕሎማሲያዊ ስምምነት የሚባል ነገር የለም። በቃ የለም። ሲገፋው ፈቀቅ ሲልለት ጨምሮ ገፋው። ሕዝቅያስ ይቅርታ ጠይቆ ስጦታ ላከለት፣ አልተወውም። የጠላት አሰራር እንዴት ነው ካላችሁ፣ የመጀመሪያው የሚያደርገው ነገር ከሁሉ አስቀድሞ የስነ ልቦና ጥቃት ነው የሚሰነዝረው። ምን አለው ሕዝቅያስን? ይህ የምትተማመንበት መተማመኛ ምንድን ነው አለው። ምንድን ነው? ኮስችን እንዲያደርግ አደረገው። የተደገፈበትን የታመነበትን የቆመበትን መሬት ኮስችን እንዲያደርግ አደረገው ማለት ነው። እንደዚህ ነው የሚያደርገን ዛሬ። መታመኛችንን ኮስችን እንድናደርግ ነው መጀመሪያ የሚያደርገን። ከዛ ደግሞ እሱ ካልተሳካለት ምን ይላል መሰላችሁ? መታመኛችንን አለቅ ካልነው ላፈርስህ የመጣሁት በእግዚአብሔር ፈቃድ ነው አለው። ደግሞ በእውኑ እግዚአብሔር ሳይፈቅድልኝ እኔ ይህችን ከተማ ላፈርስ መጣ ይመስላልን? እግዚአብሔር ውጣ ወደዚህ ከተማ አፈርሳትን ብሎ ልኮኛልና አለው። መዋሸት ጀመረ ማለት ነው። ቁጥር 25 ላይ አሁን በእውኑ ያለ እግዚአብሔር ትእዛዝ ይህንን ስፍራ አጠፋ ዘንድ ወጥቻለሁና እግዚአብሔር ወደዚች ሀገር ወጥተህ አጥፋት አለኝ ይላል። ከዛ መልእክተኛው ራፋስቂስ ሆን ብሎ ህዝቡ ሁሉ በሚሰሙት ቋንቋ መናገሩን እናያለን። አያችሁ፣ አስቀድሞ ልብን ማዛል የጠላት አሰራር ስለሆነ ሆን ብሎ ህዝቡ ሁሉ በሚሰሙት ቋንቋ። ራፋቂስ ሆን ብሎ ነው ይህንን የተናገረው። ምን አላቸው? ሕዝቅያስ አያታላችሁ፣ የሰባኪ ነገር እየሰማሽ አትታለይ፣ አያታሏችሁ፣ በእግዚአብሔር እንድትታመኑ አያድርጋችሁ ሲላቸው እናያለን። ስለዚህ የመጀመሪያው ወሬ ነው፣ ድምፅ ነው የሚልከው፣ የስነ ልቦና ጥቃት ነው የሚሰነዝረው። ሁለተኛው የውሸት ተስፋና መተማመኛ ደግሞ መስጠት ጀመረ። ቁጥር 31 ሕዝቅያስን አትስሙ፣ የአሦር ንጉሥ እንዲህ ይላችኋል፣ ከኔ ጋር ታረቁ፣ ወደ እኔም ውጡ፣ እያንዳንዳችሁን ከወይናችሁና ከበለሳችሁ ብሉ፣ ከጉድጓዳችሁ ውሃ ጠጡ ብሎ የውሸት ተስፋ ይሰጣቸዋል። በሶስተኛ ደረጃስ ምንድነው የጠላት አሰራር ስንል በእግዚአብሔር ማንነትና በእግዚአብሔር ባህሪ ላይ መዋሸት። ቁጥር 35 እንደዚህ ይላል፣ ሰማርያን ከጄ ሌሎች አማልክት አድነዋታልን? እግዚአብሔር ኢየሩሳሌምን ከጄ ያድን ዘንድ እንደዚህ ብላችሁ ለማመን ምን አይነት ምስክርነት ነው ያላችሁ? ከዚህ በፊት ከሀገሮቹ አማልክት ሁሉ አገሩን ከጄ ያዳነ ማን ነው? እስከዛሬ ከወረስኳቸው ሀገሮች? አዎ አያድኑም፣ ምክንያቱም እነሱ የእጆቻቸው ስራዎች ናቸው። ጌታ ኢየሱስንም በተመሳሳይ መንገድ ጠላት እንደተገዳደረው ማቴዎስ ወንጌል ምዕራፍ 4 ላይ እናስታውሳለን። አንተ የእግዚአብሔር ልጅ ከሆንክ ኮስችን እንዲያደርግ አደረገው። ኮስችን እንዲያደርግ የእግዚአብሔርን ባህሪ እውነት እግዚአብሔር የሚወድህ ከሆነ ልጁ ከሆንክ እንደዚህ ያደርግልሃል ብሎ ኮስችን እንዲያደርግ ሊያደርገው ሞከረ። አሦር ዛሬም እምነታችሁ አያድናችሁም ለሚለን ድምፅ ማሳያ ነው ወገኖች። አይቀይርም አሰራር። እምነታችሁ አያድናችሁም የሚለን ድምፅ ዛሬም አለ። የአሦር አሰራር ነው። ባህል፣ ስልጣኔ፣ አመክንዮ በየዕለቱ እምነታችን ላይ ጥቃት ይሰነዝራሉ፣ በየቀኑ ማለት ነው። ስለዚህ ህዝቡን ግን ንጉሱ ምን አላቸው? መልስ አትስጡ፣ ዝም በሉ ብሏቸው ስለነበረ መልስ አልሰጡትም ይላል። ከእግዚአብሔር ሳንሰማ መልስ አንስጥ ወገኖች። ሕዝቅያስ ከእግዚአብሔር እስኪሰማ ድረስ ህዝቡን ጸጥ ብሎ አላቸው። ከዛ በኋላ ገባና
የሚቀጥለው ምዕራፍ ላይ ደብዳቤውን በእግዚአብሔር ፊት ይዘረጋል። ዛቻውን ተመልከት ይላል። የእግዚአብሔርን ድምፅ ሳይዝ መልስ አይሰጥም። ይህንን ነው ያየሁት። ስለዚህ ሰጥ አገባውን ትተን ጸንተን በእግዚአብሔር ፊት እንቁም። አሦር ዛሬም እምነታችሁ አያድናችሁም የሚል ድምፅ ይልካል። ባህል አለ፣ ስልጣኔ አለ፣ ልዩ ልዩ ነገሮች አሉ ዛሬም የሚዋጉን እምነታችንን የሚፈትኑ። ግን ጸንተን እንቁም።